ቤት ችግር አለ የተባለው ትክክል ነው። የቤት ልማት ፖሊሲ በቅርቡ እንዳጸደቀን ይታወቃል። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤት በመንግስት በግል በመንግስትና ግል አጋርነት መገንባት አለብን ብለን በጣም ሰፋፊ ስራዎች ጀምረናል። ፖሊሲው ጸድቋል። ሁለተኛ ተከታዩ ስራ ኢትዮጵያ ውስጥ የሞርጌጅ ስርዓት የለም። አንድ ሰው በሱና በሪል ስቴት ቢልደሩ መካከል ባንክ ዋስ ሆኖ ሰውየው ከባንክ ጋር ቢልደሩ ከባንክ ጋር የሚዋዋሉበትና ቢልደሩም ሳይጎዳ ገዢውም ለባንክ በየወሩ ከሚያገኘው እየከፈለ የቤት ባለቤት የሚሆንበት ስርዓት ወይም ሞርጌጅ ኢትዮጵያ ውስጥ አልነበረም። እሱን ለመፍጠር የባንክ ዝግጅት እያደረግን ነው። ፖሊሲ እያዘጋጀን ነው። ያ ጊዜው ሲደርስ ስንጨርስ የምናሳውቅ ይሆናል። የመሬት ዝግጅት እያደረግን ነው። የፋይናንስ የመሬት የቴክኖሎጂና የዲዛይን ስራ እየሰራ ነው። ለምሳሌ እስካሁን የገነባናቸው ቤቶች የክራይ ቤት ብትወስዱ 4 ቤድሩም አፓርትመንት ሲገነባ በካሬ ስለሚሸጥ የሚገዛው ሰው በጣም ውስን ነው። 1 ቤድሩም ሲሰራ በ3 ቀን በ4 ቀን በ5 ቀን ያልቃል ተሽጦ። ለጊዜው ዲማንዱ ያለው 1 ቤድሩም 2 ቤድሩም ነው ማለት ነው። ከዚህ ቀደም የነበረው ዲዛይን ሰማው ሞዲፋይ ማድረግ ያስፈልጋል። ቤቶች ሲገነቡ አንድ ሰፈር እዛው አካባቢ ትምህርት ቤት፣ እዛው አካባቢ ሱቅ ቤት፣ እዛው አካባቢ ልጆች መጫወቻ ከሌለ ቤት አለ ትምህርት ቤት ፍለጋ ደግሞ ረጅም መንገድ ስለሚጓዙ በትራንስፖርት ወጪ ያስከትላል። ያ እንዳይሆን ቤት ስንገነባ አብረን ማሰብ ያለብን ነገር ሊቨብል ኔበርሁድ መሆኑን ማረጋገጥ ያስፈልጋል። ለዚያ ዲዛይን እና መሬት ዝግጅት የተሰራ ነው። በከተማ ፈንክሽናል የሆነ ከባቢ ለመፍጠር እየተሰራ ያለው ስራ የተከበረው ምክር ቤት እንዴት እንደሚያይ እኔ ባላቅም በቅርቡ እንደምታውቁት በጣም በርካታ ሰዎች ከውጭ ይመጣሉ። ከውጭ የመጣ ሰው የመጀመሪያ የንግግር ሰላምታው አዲስ አበባ እንደዚህ ያለ ውብ ከተማ መሆኑን በፍጹም አልገመትኩም፣ እንዴት አድርጋችሁ ሰራችሁት የማይል የውጭ ዜጋ የለም። ስላለንበት ስለምንኖርበት እምብዛም ስራው የማይገባን ሰዎች በተለይ የምንችል ሰዎች ከግሉ ሴክተርም ጭምር የኔ ምክር ወጣ እያላችሁ እያያችሁ ነው። ብዙ ሀገራት ከዚህ ቀደም ባየንበት ቦታ ላይ ወይም ዝቅ ብለው ነው ያሉት። የሚታይ መሻሻል ያለው እኛ ጋር ነው። ይሄ እውነት ነው። ምንም የሚካር ጉዳይ አይደለም። ማን ሰራው? የእናንተ ልጆች፣ የእናንተ እህቶች፣ የእናንተ ወንድሞች። አሁን እዚህ ቦሌ መድኃኒዓለም ጋር የሚሰራውን ስራ ተመልከቱ። ቦሌ መድኃኒዓለም ድሮ እናውቀዋለን ምን እንደሚመስል። አሁን የሚሰራውን ተመልከቱ። ማን ሰራው? ወጣቶች፣ ሴቶች። መቼ? ሚድናይት። የነሱ ስራ እንዳናራክስ ይሄ ጅማሮ መልካም ስለሆነ በገጠር መሻገር በገጠር ኮሪደር እኔ እንኳን በጣም በርካታ ቦታዎች የጀማመርናቸውን አስመርቅ ያለው እንዳያችሁ ተስፋ አደርጋለሁ። እናንተም ስትሄዱ ተመልከቱ። በእያንዳንዱ ወረዳ ቢያንስ አንዳንድ ቦታ የተገነባ ነው ያለው። በገጠር ውስጥ ያለ አርሶ አደር ቤት ሶላር ያለው ባዮጋዝ ያለው ከብትና አርሶ አደር ተለያይተው የሚኖርበት አሁን ለመፍጠር እየሞከር ነው። ለምን? ቅድም ጤና የተባለው በጀት እዛ ላይ ስለሚሰራ ማለት ነው። ለጤና ከመመደብ በሽታው እንዳይመጣ መስራት በጣም ስለሚያግዝ ሪቨርሳይድ ፕሮጀክት ጤና ነው። ወኮይ ጤና ነው። ባይክሩት ጤና ነው። መብራት ጤና ነው። የተከበራችሁ ምክር አባላት እዚህ ፓርላማ 4 ኪሎ ጋር ከዚህ ቀደም ሰዎች ወክ እያደረጉ ሲሄዱ ጉድጓድ ገብተው እግራቸው 2-3 መስፈሩ አታውቁም ነው ያውቃሉ። እዚህ ለምን? ጨለማ ስለሆነ ከዛ ሕክምና ይሄዳል፣ ከዛ መድኃኒት ይላል፣ እግሩ ይሰበራል፣ ቤተሰብ ይጎዳል። መብራት ጤና ነው። ወኮይ ጤና ነው። ግሪን ኢንቫይሮንመንት ጤና ነው። ይሄ ሁሉ በጀት ሲሰናሰል የኛ የሚያንስ አይመስለኝም። የክረምት በጎ ፈቃድ በመንግስትና በግል አጋርነት የሚሰሩ ቤቶች ሲደማመር እንቅስቃሴው ጥሩ ነው። እኛ ግን ምን ያደረግን ነው? የቤት ግንባታ
ከፍተኛው ፈተና ግብአት ነው፣ ኢንፑት ነው። ብረት ከኦሩ በስተቀር ከሞላ ጎደል በርካታ ብረት ፋብሪካዎች ስላስፋፋን ባለፉት ዓመታት ቫልዩ አዲሽን ላይ ጥሩ ነው ያለነው። ኦር ላይ ጀማመርናቸው ጉዳዮች አሉ። እሱን ካሳካን የብረት ጉዳይ መልስ ያገኛል፣ ትልቁ ስራ ይመለሳል ማለት ነው። ሁለተኛ ሲሚንቶ ታውቃላችሁ፣ የግልም ቢሆን መንግስት በቀጥታ እየመራ እንዴት እንዳሳካው ሲሚንቶ እየጨመረ መሄድ አለበት። ዳንጎቴም ይጨምራል፣ ሌሎችም ጨምሮ መስፋት አለበት። ሲሚንቶ ከሰፋ ለግንባታ ስለሚያግዘን አልሙኒየም አንከር ኢንቨስተርስ እያመጣን ያለነው በርካታ አልሙኒየም እየገባ ስለሆነ ኦልሞስት ስምምነት ላይ ደርሰናል። ያ ከተሳካ ትልቅ ምርታ ነው። ግራናይት፣ ማርብል ሰፋፊ ስራ የተሰራ ነው። በተለይ ሴራሚክ በሚቀጥለው ዓመት ኦልሞስት 100% ኢትዮጵያ አታስገባም። እስካሁን ቤት እንገነባው ድንጋይ ተሸክመን አመጣን። አሁን ግን በጣም ትላልቅ ፋብሪካዎች እየተገነቡ ነው። በዚህ ዓመት ያልቃሉ። በሚቀጥለው ዓመት ከሞላ ጎደል የተለየ ፍላጎት ከሌለ በቀር ቤዚክ ለሚባል ቤት ግንባታ ሴራሚክ አናስገባም። እነዚህ ኢንፑቶች በጣም ወሳኝ ናቸው። መስታወት ማክሲመም 1 ዓመት ሊፈጅብን ይችላል። መስታወት፣ ሴራሚክ፣ ግራናይት፣ ማርብል፣ አልሙኒየም፣ ሲሚንቶ፣ ቀስ ብሎ ደግሞ ብረት፣ እነዚህን ካሟላን አሁን የተፈጠረ ያለው እጅ የፈታ ወጣት ተደምሮ ብዙ ቁጥር ያለው ቤት መገንባት ይቻላል። ግን ይሄ ብቻ አይደለም፣ የቤት መስሪያ ፋብሪካ እያመጣ ነው። ምን ማለት ነው? እዚህ አዋሬ ላይ ሁላችሁም እንደምታስታውሱት በ3 ወር G+10 እና ከዚያ በላይ አሳክተን አሳይተናል መስራት እንደሚቻል ቀን ከሌት። አሁን ግን አንዳንድ ቦታ እየሞከርን ያለነው በ3D ዲዛይን የተሰሩ ቤት የሚሆኑ ምናልባት ከጥቂት ወራት በኋላ ሲያልቁ ልታዩ ትችላላችሁ ፋብሪካዎች እያመጣን ነው። በአንድ ወር ብዙ ቤት የሚገነቡ ማለት ነው። እነዚህ ኢንፑቶች ካሉ ፋብሪካው ከመጣ በቀላሉ ቤት ማስፋፋት ኢትዮጵያ ውስጥ የሚያስችል ነገር መፍጠር ይቻላል። ከሞላ ጎደል በአፍሪካ ፈጣን እድገት እያመጡ ካሉ ጥቂት ሀገራት ግንባር ቀደም ሆኖ ሊታይ የሚችል የኢኮኖሚ እድገት ያለው ኢትዮጵያ ውስጥ ነው። እንደ ከዚህ ቀደሙ የ10% ጂዲፒ ግሮዝ ሳይሆን በየመንደር በየሰፈራችሁ የሚታይ ማለት ነው። የሚታይ ፕሮጀክት በመጨረስ ከተማን በመቀየር ገጠርን በመቀየር በእያንዳንዱ ሴክተር ለውጥ ማምጣት የሚታይ የሚጨበጥ እድገት ኢትዮጵያ ውስጥ አለ። ካለንበት አረንቋ አንፃር የአሁኑ እድገት ገና የብዙ ዓመታት ስራ ይፈልጋል። 20-30 ዓመት ኮንቲኒዩስሊ ካላደግን በቀር ካለንበት ደህንነት ጋር አይመጣጠንም። ይሄ ተስፋ አሁን የጀመርነውን በሚቀጥለው 10 ዓመት በዚሁ መልኩ አግሬሲቭሊ ከቀጠል ልጆቻችን እርዳታ፣ ደህንነት፣ የምግብ ችግር የመሳሰሉ ጉዳዮች ጋር ምናልባት እንደኛ በየቀኑ የሚጠቀሙበት ቋንቋ ላይሆን ይችላል። ያ እንዲሆን አበክረን እንስራ። ኢትዮጵያ አትጠራጠሩ ደሃ ናት። ያልተማረ ሰው የበዛበት፣ ሌብነት የበዛበት፣ መስራት መትጋት የማያስመሰግንበት፣ የሚያወሩ የሚዋሹ የሚቀጥፉ የሚወደሱበት አጋጉል ባህል ያለበት ማህበረሰብ ውስጥ ነው ያለነው። መስራትና በትውልድ በታሪክ ፍርድ ውስጥ የተሻለ ስፍራ ለመያዝ መወሰን ከእያንዳንዱ ይጠበቃል። ለዚህ ተቃዋሚ መሆን አያስፈልግም፣ ሴት መሆን አያስፈልግም፣ ወንድ መሆን አያስፈልግም። እያንዳንዱ ዜጋ በዚህ ጉዳይ ላይ የተሳሰለ አቋም ከያዘ ኢትዮጵያን መለወጥ እንችላለን። ትልቅ ፖቴንሻል ያለው ሀገር ነው። ስማርት በጣም ፈጣን ልጆች ናቸው እየመጡ ያሉት። ታውቃላችሁ ልጆቻችሁን በጣም ፈጣኖች፣ በ10 ዓመታቸው የሚያስቡትና የሚናገሩትን እኛ በ20 ዓመታችን ማናቅ የነበረ ሁኔታ ተፈጥሯል ኢትዮጵያ ውስጥ። ይህን ተገንዝበን በርትተን ብንሰራ የሀገራችን እድገት ሊረጋገጥ ይችላል። ካደግን ደግሞ እነዛ ምንላቸው ጥቃቅን ችግሮችም ሊደፈቁ ስለሚችሉ የተከበረው ምክር ቤት አሁን ወደ ምርጫ ሰፈራችሁ ስትመለሱ እያንዳንዷን ፕሮጀክት እያንዳንዷን ልማት የማየት እንዲቀላጠፍ ማድረግ፣ የሚሰንፉ ሰዎች ይበልጥ እንዲሰሩ ማድረግ፣ ህዝብ ማስተማር ከሁላችን የሚጠበቅ ተግባር እንደሆነ መግለጽ እፈልጋለሁ። ለተገኘው የኢኮኖሚ ውጤት የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት በከፍተኛ ደረጃ
ኩራት ይሰማዋል። ይሄ ምክር ቤትም የዚህ ኩራት አካል እንደሆነ ተስፋ አደርጋለሁ። አመሰግናለሁ።